አቶ ጌታቸው በጽሁፋቸው መጨረሻ ላይ የጠቀሱት ጉዳይ የደብረጽዮን ቡድን ስልጣኑ ለማቆየት ሲል ከውጭ ኃይሎች ጋር ግንኙነት መጀመሩን ፍንጭ ይሰጣል። ምንም እንኳን ስም ባይጠቅሱም በትግራይ ላይ የዘር ማጥፋት ሲፈጽሙ ከነበሩ ኃይሎች ጋር በተለይም የኤርትራን አገዛዝ ፍላጎት ከሚያገለግሉ አካላት ጋር ስልታዊ ጥምረት ለመፍጠር እየተሞከረ መሆኑን ይገልጻሉ። የትግራይን ህዝብ ዳግም ለባዕድ ኃይሎች አሳልፎ መስጠት ነው ሲሉ አቶ ጌታቸው ረዳ ይህንን አካሄድ ያወግዛሉ። ትግራይ ውስጥ ያለው አለመረጋጋት ለጠላቶቻችን በር እንደሚከፍትና ይህም ክልሉን ወደማይመለስ መበታተን ሊመራት እንደሚችል ያስጠነቅቃሉ። የታሪክ ተጠያቂነትና ለህዝብ የቀረበ ጥሪ። አቶ ጌታቸው ረዳ ጽሁፋቸውን የሚደመድሙት የታማኝነትና ኃላፊነት ስሜትን ለማሳየት በመሞከር ነው። እኔም ሆንኩ ሌሎች አመራሮች ላለፉት ውድመቶች ተጠያቂዎች ነን በማለት ለደረሰው ጥፋት ይቅርታን በሚመስል ቃና ይናገራሉ። ሆኖም ግን አሁን ያለው ስህተት ካለፉት ስህተቶች የከፋ መሆኑን ያስረዳሉ። ትግራይ ዛሬ የምትፈልገው ዳግም ወደ ጦርነት የሚመራትን ሳይሆን የፈረሱ ቤቶቿን የሚገነባ፣ የተፈናቀሉ ዜጎቿን የሚመልስና የተራበ ህዝቧን የሚመግብ አመራር ነው ይላሉ። የቀድሞ ፕሬዝዳንቱ በጽሁፋቸው ለትግራይ ወጣቶች፣ ለአባቶችና እናቶች እንዲሁም ለዲያስፖራው ጥሪ አቅርቧል። ትግራይ ወደ ጥፋት እየተመራች ነው፣ ነገር ግን ገና አልወደቀችም በማለት